ጦርነቱ አድማሱን በማስፋት ኢትዮጵያ ፍንጫ ስር እየደረሰ ነው። ይህ ምናልባት በመጽሐፍ ቅዱስ እንደተጻፈውና እንደተተነበየው ሰላም ይወርዳል ተብሎ ሲጠበቅ የጦርነቱ አይነትና መልክ እየተቀየረ የሚሳተፉት ሀገራት እየበዙ ከመምጣትም ባሻገር ከመካከለኛው ምስራቅ ባለፈ ወደ አፍሪካ ቀንድና ቀይ ባህር መዳረሻውን አስፍቷል። በዛሬው ዕለት የወጡ መረጃዎችም የሚያመላክቱትና የተለያዩ የዓለም አቀፍ መገናኛ ብዙሃን ዜናዎችም ይህንን እውነታ ፍንትው አድርገው ያሳዩ ሁነቶች ሆነዋል። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል እንዳለው ፈጣሪ የትንቢተ ሕዝቅኤል ቅድመ ትንበያ አሁን የደረሰ ይመስላል። የጦርነቱ መጠን ስፋት እየጨመረ ኢትዮጵያ ፍንጫ ስር ላይ መድረሱ ብዙዎችም ይህንን ከአምላካዊ ስነ መለኮታዊ ትንበያ ጋር እያገናኙት ነው። ያኔ በጥንት ዘመን ፋርስ ተብላ የምትጠራው ይቺው ትልቅ ሀገር ጦርነቷን ከእስራኤል ጋር በምታደርግበት ሁኔታ ላይ በትንቢተ ሕዝቅኤል ምዕራፍ 38 ላይ በሰፊውም ተጽፏል። ስለዚህ አስፈሪ ጦርነትም በዚህ ትንቢትም እስራኤል ጋራም ጦርነት የምትገባው ፋርስ ወይም ኢራን ኢትዮጵያንም ፋርጡማንም ጨምሮም የጎግ ማንጎግ ጦርነት እንደሚደረግ ቀድሞ ከዘመናት በፊት ተተንበዮ ነበር። ቢቢሲና ሌሎች የተለያዩ ዓለም አቀፍ መረጃ ብዙሃን ይዘውት የወጡት መረጃዎችም እንደሚናገረው ከሆነ ከመካከለኛው ምስራቅ የተነሳው ዜናዎችም እንደሚሉት ከሆነ ከሆርሙዝ የተጀመረው ጦርነት አሁን መዳረሻውን ወደ ቀይ ባህር ባብል መንደብ በማድረግ ወደ አፍሪካ ቀንድ መዳረሻውን ማድረጉን ነው። የመን፣ ግብጽ፣ ኤርትራ፣ ጅቡቲና ኢትዮጵያን፣ ሶማሊያን ጨምሮ በዚህ ጦርነት የመሳተፍ ዕድላቸው እየሰፋ መጥቷል። ምክንያቱም ደግሞ ይህ ከየመን የተጀመረው ከሆርሙዝ ወሽመጥ የተጀመረ ጦርነት በየመን ሐውቲ አማጽያን አማካኝነት መዳረሻውን ወደዚሁ አካባቢ በማድረጉ ነው። በዛሬው ዕለት የወጡት መረጃዎችም እንደሚያሳየው ከሆነ ይህ ጦርነት ምናልባት የቀይ ባህር መዘጋት የጦርነቱን አይነትና ይዘት ከመቀየርም ባለፈ በዚህ ጦርነት የሚሳተፉ ሀገራትንም ቁጥር ከፍ ያደረገ ሆኗል። አሜሪካ ወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን ለመፈጸም ማቀዷን በተገለጸበት ወቅት የንግድ መስመሮቹን እንደምትዘጋ ኢራን መናገሯም የኢራን አብዮታዊ ዘብ አሜሪካን ጠባጫሪነቷን እስክታቆም ድረስ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ ቢናገርም በቀጠናው የሚገኙ ተጨማሪ የነዳጅና የጋዝ መላኪያ መስመሮችንም እንደሚዘጋ አስጠንቅቋል። ይህም ደግሞ ከዓመታት በፊት ከኢራን ጋር አብረው የዘመቱት የሐውቲ አማጽያን የባህር ላይ ቀይ ባህርን የመዝጋት አቅም እንዳላቸው ሲገለጽና የኢራን እስላማዊ አብዮታዊ ዘብ ጠባቂ በሐውቲ ጠንካራ ይዞታን ስለመመስረቱ ከተገለጸ በኋላ ነበር ይህ ማስጠንቀቂያ የተሰማው። ማስጠንቀቂያውን የሰማው የአሜሪካ ጦር ማዕከላዊ ሴንትኮም ሌሊቱን ካካሄደው የ7 ሰዓት ድብደባ ተከትሎ የድሮን የአየርና የባህር ጥቃቶችን መፈጸሙን ካስታወቀ በኋላ ነበር ይህ ዜና የተነገረው። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲሱ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነውን የባህር ወሽመጥ እንቅስቃሴ አልባ አድርጎታል። አሁን ደግሞ ይህ መነገሩ አሜሪካ ኢራን ኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኘውን የነዳጅ መተላለፊያ ለመዝጋት እንዲዘጋጁ ቴህራን ማሳሰቧን ሮይተርስ የዜና ወኪል ዘግቦታል። ምናልባት ይህ ክስተት የጦርነቱን አይነትና ይዘት ከመቀየርም ባለፈ በዚሁ አካባቢ ተሳታፊ ሀገራትን የሚያሰፋ ሆኗል። ምክንያቱም ደግሞ የመን ይህንን ባህር ለማጥቃት በምትሞክርበት ወቅት በቀጠና ያሉት ኢትዮጵያ፣ ሶማሊያ፣ ጅቡቲ፣ ኤርትራና ግብጽን ጨምሮ ሌሎች የኤዥያና የአውሮፓ ሀገራት መሰል ጥቃቶችን ሊያደርጉ ይችላሉ። ያም የጦርነቱን መልክ ወደ ሶስተኛ ዓለም ጦርነት ከመቀየር ባለፈ በመጽሐፍ ቅዱስ እንደተጠቀሰው የጎግ ማንጎግ አይነት ጦርነትም ሊከሰት ይችላል። የሰላሙም ጉዳይ ከአንድ ወገን ወደ 2፣ 3፣ 4 ሀገራት ከሆነ የሚበርድበትም እድል ዝቅ እንዲል አድርጎታል። የሮይተርስ ዘገባም እንደሚጠቅሰው ጉዳዩ ከሱ ከመሆኑ የተነሳም ባለስልጣናት ማንነታቸውን እንዲገለጽ አልፈለጉም ይላል። ከዚህ ቀደም ስለ ጉዳዩ ምንም ያልተሰማ ሲሆን ሁቲ አማጽያን በቅርብ መልእክት እንደደረሳቸው ግን ተጠቁሟል። መልእክቱ በምን መንገድ እንደተላለፈ እንዲሁም መልእክቱ የተላለፈው ማክሰኞ ፕሬዝዳንት ዶናልድ ትራምፕ የኢራን የኃይል አቅርቦት መሰረተ ልማቶችን ለመምታት ከዛቱ በኋላ ስለመሆኑ የሮይተርስ የዜና ምንጮችም ማብራሪያ ሰጥተዋል።
ነገር ግን ይህ በእንዲህ እንደባለበት ሁኔታ ሳውዲ አረቢያን መነሻቸው ያደረጉ የተለያዩ ሮኬቶች የየመን ሀውቲ አማጽያኖች ላይ ከፍተኛ የሆነ ድብደባን እያደረጉ ይገኛሉ። ምክንያቱም ደግሞ ይህ ወሽመጥ ከተዘጋ ሳውዲ አረቢያን መሰል የመካከለኛው ምስራቅ ሀገራትም ጉሮሯቸውን ከመዘጋት ባለፈም የዓለማችን ከፍተኛ የሆነ የንግድ እንቅስቃሴ በሚደረግበት ቀይ ባህር ውስጥ የሚተላለፉ የአውሮፓ የኤዥያና የሌሎች ሀገራትም በዚሁ ጉዳይ ላይ ሊሳተፉ ይችላል የሚል ከፍተኛ ስጋትን ፈጥሯል። ኢራን በከፈተችው አዲስ ዙር ጥቃት ደግሞ በጎረቤቶቿ ባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን የመታች ሲሆን ዮርዳኖስ፣ ኩዌትና ባህሪን ጨምሮ በቀጠና የሚገኙ ኢላማዎች ጥቃት እንደተፈጸመባቸው ኢራን ገልጻለች። የኢራን ጦር ሌሊት ላይ በፈጸመው ጥቃት ዮርዳኖስ ውስጥ የሚገኝ የአሜሪካ ሰራዊት የግንኙነት ስርዓቶችና የነዳጅ ማጠራቀሚያዎችን መምታቱንም አስታውቋል። ዮርዳኖስ ውስጥ ኢላማ ከተደረጉ ስፍራዎች አንዱ አልአዛርቅ ጦር ሰፈር እንደሆነ የገለጹት ጦሩ ቦታውን ጸረ ሚሳኤል መከላከያ ስርዓት የሚገኝበት እንደሆነ ጠቅሶ ነገር ግን የኢራንን ባላስቲክ ሚሳኤሎችና ድሮኖችን መቋቋም አለመቻሉን ነው። ኩዌት ውስጥ በሚገኘው ሌላ አሊ ሳሌም የጦር ሰፈር ደግሞ የቅድመ ማስጠንቀቂያ ራዳር ስርዓት ኢላማ መደረጉን የኢራን እስላማዊ አብዮታዊ ዘብ ገልጿል። አብዮታዊ ዘቡ እንደሚናገረው የአሜሪካ ወታደሮች ኩዌት ውስጥን የሚሰባሰቡ ሰፈር ላይም ጥቃት ይደርሳል ሲሉ ተናግረዋል። ይህም ጦርነቱ በቀላሉ እንደማይበርድ ማሳያ ነው። ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለትም ኢራን ባህሪዋን እንድታስተካከል ካስጠነቀቁ በኋላ የአሜሪካ ጦር በአገሪቱ የተለያዩ ክፍሎች ላይ አዲስ ጥቃት መክፈቱ የሚታወስ ነው። የአሜሪካ ጦር ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞ አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ ኢላማዎችን መመታታቸውን ገልጿል። ለ90 ደቂቃ በቆየው ዙር ጥቃት በታላቅ ቱምቦ ደሴት የሚገኙ የኢራን ባህር ዳርቻ መከላከያ እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎችም መመታታቸውን ነው የገለጹትም። ምናልባት በዚህ ሁኔታ ውስጥ የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባርጋሊፍም አገራቸው ከስምምነት የማትጠቀም ከሆነ ለውሉ የማትገዛበት ምንም ምክንያት እንደሌለ ለመንግስት መገናኛ ብዙሃን መናገራቸውን ምክንያት በማድረግ ጦርነቱ በቀላሉ እንደማይቋጭ ብዙዎች እየገለጹ ይገኛሉ። ሌላው ጦርነቱ አይቀሬ መሆኑን ሌላኛው ማሳያ ጉዳይ የኢራን ተቀናቃኝ የአሜሪካ ውጭ ጉዳይ ሚኒስትር መስሪያ ቤትም የሳውዲ አረቢያን የአየር መከላከያ ስርዓት ለማጠናከር የ1.96 ቢሊዮን የአሜሪካን ዶላር የጦር መሳሪያ ሽያጭ መፍቀዱን መግለጹ ነው። ይህም ጦርነቱ ቀጣይነት እንዳለውና በዚህ የጦርነት ስርዓት ውስጥ ደግሞ ጥብቅ የሆነ የጦር መሳሪያ ሽያጭ ውስጥ የገባቸው አሜሪካ ትርፋማ የሆነች እንደመጣች ነው የሚገለጸው። ውሳኔ የተላለፈው በመካከለኛው ምስራቅ ያለው ግጭት ተባብሶ በቀጠለበት ወቅትም ሲሆን ሚኒስተሩ ባወጣው መግለጫ የጦር መሳሪያ ሽያጩ የኔቶ አባል ያልሆነችውን ቁልፍ አጋር ጸጥታ በማጠናከር የአሜሪካን የውጭ ጉዳይ ፖሊሲና ብሔራዊ ደህንነት ኢላማዎችን ይደግፋሉ ብለዋል። ሳውዲ አረቢያ በፋርስ ባህረ ሰላጤ ቀጠና ላለው ፖለቲካዊና ኢኮኖሚያዊ መረጋጋት ወሳኝ ሚና እንደምትጫወት መግለጫዎችን ጠቅሷል። በመግለጫውም ጨምሮ ለሳውዲ አረቢያ የሚቀርበው ስምምነት ለአየር በአየርና ከአየር ወደ ምድር ለሚደረጉ ዘመቻዎችም የሚውሉ ዘመናዊ የጦር መሳሪያ ስርዓትን ጨምሮ ተተኳሾችና ሌሎች መለዋወጫዎችን ስልጠና እና ሎጂስቲክ ድጋፍ እንደሚደረግ ነው የተገለጸው። የውጭ ጉዳይ ሚኒስቴር መስሪያ ቤቱም ለኩዌት ለጦር አውሮፕላኖች ቴክኒካዊ ድጋፍ የሚውሉ 484 ሚሊዮን የአሜሪካን ዶላር ከኩዌት ጋር የተደረሰው የመሳሪያ ሽያጭ ስምምነት ቴክኒካዊ ድጋፍና ለሲ-17 አውሮፕላኖች የሚውሉ መለዋወጫ ጥገናና አገልግሎት ሶፍትዌር ስልጠናና ሎጂስቲክ አገልግሎቶችን ያካትታል። ያም ሆነ ይህም ሆነ ግን በመካከለኛው ምስራቅ የጦር ሰፈሯን ለገነባቸው አሜሪካም ሀገራቱ የሚገዙት የጦር መሳሪያ ሌላኛው ትርፍ የጦርነቱ ትርፍ እየሆነላት አሜሪካ በጦርነቱ ቀጥላለች። በመካከለኛው ምስራቅ ያለው ትኩሳትም ወደ አፍሪካ ቀንድ መምጣቱም ሌላው አስጊ ጉዳይ ሆኗል። በቀጣይ ምን ይፈጠራል? የዓለም ኢኮኖሚ ላይ ከፍተኛ ጫና ከማሳረፉ የተነሳ ሀገራት በዚህ ጦርነትም የመጨረሻ የሚሉትን እርምጃ በኢራንም ሆነ በሁቲ አማጽያን ላይ ለመውሰድም የሚዘጋጁበትን ሁኔታ የሚፈጥር ይሆናል። ነገር ግን እርምጃቸው ውጤት ያመጣል? የእናንተ ሐሳብና አስተያየት ይታከል። ስላዳመጣችሁን እናመሰግናለን። ኢትዮጵያ ቱዴይን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።